ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ አዲስ ነገር ይዘን መተናል። በዚህ ርዕሰ ጉዳይ ላይ የ12ኛ ክፍል ትምህርትን የምንማር ይሆናል። 12ኛ ክፍል ባዮሎጂ በዋናነት ትኩረት አድርገን የምንማር ሲሆን እዚህ ትምህርት ላይ 6 ርዕሰ ጉዳዮች አሉና በእነዚህ 6 ርዕሰ ጉዳዮች ላይ በተከታታይ የምንማር ይሆናል። ስለዚህ ምንድናቸው የምንማራቸው በዚህ የሚሉትን ነገሮችን ለማየት ያህል አንደኛ ቻፕተር 1 ላይ ወይም ዛሬ የምንጀምረው አፕሊኬሽን ኦፍ ባዮሎጂ ነው። የባዮሎጂን ተግባራዊነትን ማለት ነው። ባዮሎጂ ትምህርት መማራችን ምን ተግባር ላይ ማዋል እንችላለን የሚሉትን ነገሮች በደንብ የምናይበት ይሆናል ማለት ነው። ስለዚህ እሱን እናያለን። ሁለተኛው ርዕሰ ጉዳይ ደግሞ ወይም ሁለተኛው ቻፕተር ደግሞ ማይክሮ ኦርጋኒዝም ነው። እነዚህ ማይክሮ ማለት ትንንሽ ማለት ነው። ትንንሽ የሆኑ ኦርጋኒዝሞች በዋናነት በአይን የማይታዩ ኦርጋኒዝም ተብሎ የሚወሰዱ ኦርጋኒዝሞችን የምናይበት ቻፕተር ይሆናል ማለት ነው። ስለዚህ ሁለተኛው ቻፕተር ላይ እሱ አለን። ሶስተኛ ኢነርጂ ትራንስፎርሜሽን ነው። ኢነርጂ ትራንስፎርሜሽን ደግሞ ስንል ኢነርጂን እንዴት አድርገን ነው የምንጠቀመው? ሰውም ሆነ ሌሎች ኦርጋኒዝሞች ኃይል ያስፈልጋቸዋል፣ ጉልበት ያስፈልጋቸዋል። ይሄንን ኃይልና ጉልበት ከየት ያገኙታል? እንዴትስ ይሰራል ኃይሉ ራሱ በተክሎች አማካይነት የሚሉትን ነገሮች በዋናነት የምናይበት ይሆናል ማለት ነው። አራተኛው ርዕሰ ጉዳይ የሚሆነው ኢቮሉሽን የምንለው ሲሆን ኢቮሉሽን ደግሞ የህይወት ያላቸው ነገሮች እዚች ምድር ላይ እንዴት መጡ፣ ከመጡስ በኋላ ደግሞ እንዴት አድርገው ነው ወደ ተለያየ አይነት ኦርጋኒዝሞች ተቀየሩ የሚለውን በቲዮሪ ደረጃ ያሉትን የኢቮሉሽን ቲዮሪዎችን በዋናነት የምናይበት ይሆናል ማለት ነው። ከዛም መጨረሻ ላይ ወይም አምስተኛው ርዕሰ ጉዳይ ላይ ሂውማን ቦዲ ሲስተም የምናይ ይሆናል። ሂውማን ቦዲ ሲስተም ስንል የሰው ልጅ ከ13 በላይ የሆኑ ሲስተሞች አሉ ተብሎ ይታሰባልና ከነዚህ ሲስተሞች ውስጥ የተወሰኑትን በዚህ በ12ኛ ክፍል የምናይ ይሆናል ማለት ነው። ስለዚህ ይሄም ርዕሰ ጉዳይ እንዳለ እንዳትረሱት። ከዛ በተረፈ ምናልባት መጨረሻ ላይ ክላይሜት ቼንጅ የምትል ሌላ ራሷን የቻለች ከባቢን ሁኔታ ላይ ወይም ከባቢ ላይ ያሉ ለውጦችን በተመለከተ የምናይ ይሆናል። በዋናነት አየር ንብረት ጉዳይ ላይ ትኩረት አድርገን የምንማር ይሆናል ማለት ነው። ስለዚህ ወደ ዛሬው ርዕሰ ጉዳይ እንግባና የመጀመሪያው ርዕስ አፕሊኬሽን ኦፍ ባዮሎጂ። ስለዚህ የመጀመሪያው ዲፋይን ባዮቴክኖሎጂ ነው። አንዱ እዚህ ቦታ ላይ በደንብ እንድታዩት የሚፈለገው ዲፋይን ማድረግ ነው። ዲፋይን ማለት መዘርዘር ወይም መግለጽ አንድን ነገር ማለት ነው። ስለዚህ ይህንን ነገር ዲፋይን እንድታደርጉልን ኤክስፔክት እናደርጋለን ማለት ነው፣ ወይም እንጠብቃለን ማለት ነው። ባዮቴክኖሎጂ ምንድን ነው? እዚህ ባዮቴክኖሎጂ ላይ ምን ትምህርት ወሰዳችሁ የሚለው ማለት ነው። ሌላው ዲስክራይብ the way natural resources are conserved፣ የተፈጥሮ ሀብት የሚባሉትን ነገሮችን እንዴት አድርጋችሁ ነው ኮንዘርቭ የምታደርጉት፣ እንዴት አድርጋችሁ ነው የምትጠብቁት የሚሉትን ነገሮችን ከዚህ ትምህርት በኋላ የምታገኙ ይሆናል። ሌላው ዲስክራይብ ባዮቴክኖሎጂ ኤንድ ጄኔቲክ ኢንጂነሪንግ፣ ባዮቴክኖሎጂን እና ጄኔቲክ ኢንጂነሪንግን በደንብ ዲስክራይብ እንድታደርጉልን እንፈልጋለን ማለት ነው። ስለዚህ ይሄንንም ጉዳይ በደንብ እንድታዩት እንፈልጋለን። ከዛ በተረፈ ምናልባት ኤክስፕሌን ዋት ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ሚንስ፣ ጄኔቲካሊ ሞዲፋይድ ወይም የተለወጡ ወይም የተሻለ ጥቅም እንዲሰጡ ተብሎ የተደረጉ ኦርጋኒዝሞችን ማለት ምን ማለት እንደሆነ ታስረዱናላችሁ ማለት ነው። ስለዚህ ከዛ በፊት ግን ይሄንን ርዕሰ ጉዳይ ከማንሳታችን በፊት እንደ ሪቪዥን ባዮሎጂ ላይ በምንማርበት ሰዓት ላይ የዛሬን አፕሊኬሽን ኦፍ ባዮሎጂን ለማውራት ምን አነሳሳን ብለን ስንል ባዮሎጂ ውስጥ ብዙ ቅርንጫፎች አሉ። ከነዛ ቅርንጫፎች የተወሰኑት አሁን ያልነውን አፕሊኬሽን ኦፍ ባዮሎጂን እንዴት አድርገን አፕላይ እንደምናደርግ ይረዱናል ማለት ነው። ስለዚህ ከነዛ ውስጥ በዋናነት በተለይ አፕሊኬሽን ኦፍ ባዮሎጂን በማጣመር የተለያዩ ቅርንጫፎችን በማጣመር አፕላይ ልናደርግ የምንችልባቸውን የባዮሎጂ ቅርንጫፎችን ለማየት እንሞክራለን። ከዛ በፊት ግን እንዳጠቃላይ ምን ታውቃላችሁ በባዮሎጂ ውስጥ ቅርንጫፍ ተብሎ የሚወሰዱት the branches of biology የምንላቸው ማለት ነው። ስለዚህ እነሱን the branches of biology አንደኛው ቦታኒ ነው። ቦታኒ የሚባለው የባዮሎጂ ቅርንጫፍ ስለምን ያጠናል? ስለ ተክል። so it is the study of plants፣ ተክልንና ተክል የሆኑ ጉዳዮችን በተመለከተ የሚያጠናው የባዮሎጂ ቅርንጫፍ ምን እንለዋለን? ቦታኒ እንለዋለን ማለት ነው። ስለዚህ ይሄንን ቦታኒን ይዘን ስለ ተክሎች እናጠናለን ማለት ነው። በዛው ልክ ደግሞ ዞኦሎጂ ደግሞ ስንል ስለምን ያጠናል? ስለ እንስሳት። it is the study of
አኒማልስ እንስሳትና እንስሳትን በተመለከተ የሚደረጉ ጥናቶች ምን ይባላሉ? ዞኦሎጂ ብለን እንጠራዋለን ማለት ነው። ልክ በዛው ልክ ማይኮሎጂ it is the study of fungi ፈንገስ የምንለው ሲንጉላሩ ፈንጋይ ደግሞ ፕሉራሉ የምንለው ማለት ነው። ስለዚህ ስለ ፈንገስ እና ፈንገስ ጉዳዮችን ስናጠና ምን እያጠናን ነው ተብሎ ይወሰዳል? ስለ ፈንገስ። ያ ቅርንጫፍ በባዮሎጂ ደግሞ ምን ይባላል? ማይኮሎጂ ተብሎ ይጠራል ማለት ነው። ሌላው ባዮኬሚስትሪ ነው። ስሙ እዚህ ጋር እንደሚነግረን ሁለት ነገሮች ተዋህደዋል። ማንና ማን? ባዮሎጂ እና ኬሚስትሪ። ባዮ ኤንድ ኬሚስትሪ። ባዮሎጂ እና ኬሚስትሪ ተዋህደው የሚሰሩት ስራ ወይም የሚጠናበት ሂደት ምን ይባላል? ባዮ ኬሚስትሪ እንለዋለን ማለት ነው። ስለዚህ ይሄ ዘ ኢንተራክሽን ኦፍ ባዮሎጂ ኤንድ ኬሚስትሪ። ስለዚህ ኬሚስትሪ እና ባዮሎጂ ምን ሆኑ? ተዋሃዱ ማለት ነው። ስለዚህ ይሄ የሚዋሃዱበት ደግሞ ምን እንለዋለን? ባዮ ኬሚስትሪ እንለዋለን ማለት ነው። ሌላው ማይክሮ ባዮሎጂ ነው። እዚህ ጋር ደግሞ በምንሄድበት ሰዓት ላይ ማይክሮ ይላል። ማይክሮ ማለት ስሞል ማለት ነው። ስሞል then biology it is a study of living things አይደል? ስለዚህ ባዮሎጂ ስለ ህይወት ነው የሚያጠናው ወይም ህይወት ያላቸው ነገሮች። ነገር ግን እዚህ ውስጥ ደግሞ ወስደን ማይክሮ ባዮሎጂ ደግሞ ስንል ምናጠናው ስለ ማይክሮ ኦርጋኒዝሞች ነው ማለት ነው። በጣም ትንንሽዬ ስለሆኑ ኦርጋኒዝሞች ማለት ነው። ስለዚህ ማይክሮ ፕላስ ባዮሎጂ it is the study of micro organisms። ማይክሮ ማለት ስሞል፣ ባዮሎጂ means the study of life። ስለዚህ ሁለቱን ስናዳቀል ማይክሮባዮሎጂ የምንለውን ሳይንስ ይሰጠናል ማለት ነው። ሌላው ባዮቴክኖሎጂ ነው። እዚህም ጋር እንደምታዩት ስሙ አሁንም ሁለት ነገር ነው። ባዮሎጂ አለ፣ ቴክኖሎጂ አለ። so it is the interaction of biology it is the study of living things with the help of technology። ቴክኖሎጂንና ባዮሎጂን ደግሞ አጣምረን በምንመጣበት ሰዓት ላይ we call this as ባዮቴክኖሎጂ ማለት ነው። ስለዚህ አንደኛው ቻፕተራችን ስለምን እናወራለን አለ? አፕሊኬሽን ኦፍ ባዮሎጂ። የባዮሎጂ ትምህርትን እንዴት አድርገን ነው በዓለም ላይ ወይም በህይወት ላይ ወይም በምድር ላይ ተግባራዊ የምናደርገው? አፕሊኬሽን ማለት ተግባራዊነት ማለት ነው። ስለዚህ የባዮሎጂ ትምህርትን ተግባራዊነትን የምናይበት ይሆናል ማለት ነው። በዋናነት ትኩረት ሰጥተን የምንማረው እነዚህ ሶስቶቹ ላይ ይሆናል ማለት ነው። ስፔሻሊ የባዮኬሚስትሪ፣ የማይክሮባዮሎጂ እና የባዮቴክኖሎጂ ጥምረት አንድ ላይ ይሄ በተለይ አፕሊኬሽን ኦፍ ባዮሎጂ ላይ ብዙ ነገሮችን ያሳዩናል። ያ ማለት ሌሎቹ ላይ የለም ማለት ሳይሆን አብዛኛው ትኩረት ግን እዚህ አካባቢ ላይ ይሆናል ማለት ነው። ስለዚህ እነዚህን ጉዳዮችን ይዘን የምንነጋገር ይሆናል ማለት ነው። so this is the interaction of biology with technology። ስለዚህ ባዮቴክኖሎጂ ማለት ባዮሎጂ እና ቴክኖሎጂ ተጣምረው የሚያመጡት ነገር ነው ማለት ነው። ግልጽ ነኝ? እንቀጥል። so application of biology so the science of biology is applied in our day to day life በየዕለት እንቅስቃሴያችን ላይ አፕላይ ይደረጋል። day to day በየዕለታዊ ህይወታችን ስር የባዮሎጂን ነገር አፕላይ የማናደርግበት ነገር የለም ተብሎ መወሰድ ይችላል። በየዕለቱ በሆነ ነገራችን ላይ አፕሊኬሽን ኦፍ ባዮሎጂ አለ። የባዮሎጂ ትምህርትን ወይም የባዮሎጂ ዕውቀትን አፕላይ የምናደርግበት በየዕለቱ የሆነ ነገር አለ ማለት ነው። from what from the simple activity በጣም ትንሽዬ ብለን ከምንለው በጣም simple activities ለምሳሌ እጅ መታጠብ ሲምፕልስ፣ ጠዋት ተነስተን እጃችንን እንታጠባለን፣ ፊታችንን እንታጠባለን፣ አስፈላጊ ሲሆን ገላችንን እንታጠባለን የመሳሰሉት። ወይንም ደግሞ ምግብ ልንበላ ስንፈልግ የመጀመሪያ ስራችን ብዙ ጊዜ የሚሆነው እጅ መታጠብ። እጅ ሳንታጠብ ስንበላ ብዙ ጊዜ ሰዎች ምን ይላሉ? ቆሻሻ አብረን እንበላለን፣ ለበሽታዎች ልንጋለጥ እንችላለን የመሳሰሉት ነገሮች ማስረጃ ይቀርባሉ ማለት ነው። ስለዚህ ይሄ አንዱ የባዮሎጂ ዕውቀት አፕሊኬሽን ነው። ሌላው ጄኔቲክ ኢንጂነሪንግ ነው። እዚህ ከስዕል ላይ እንደምታዩት ጄኔቲክ ኢንጂነሪንግ ማለት በዋናነት ስሙ ራሱ እንደሚነግረን ጄኔቲክስ ማለት ምን ማለት ነው? the study of heredity heredity ማለት ከዘር ወደ ዘር የሚተላለፍ ነገር ማለት ነው። ከዘር ወደ ዘር የሚተላለፍን ነገር የምናጠናበት ሂደት ጄኔቲክስ ይባላል። in short terms ምሳሌ አንድ ሰው ራሱን ይጠይቅና እኔ ማንን እመስላለሁ? እናቴን፣ አባቴን፣ አያቴን ከወንድሜስ ከእህቶቼ የመሳሰሉት ነገር ወይስ ጭራሽ አልመሳሰልም? ከተመሳሰልኩኝ ለምን ተመሳሰልኩኝ? ካልተመሳሰልኩኝ ለምን አልተመሳሰልኩም? የሚሉትን ጥያቄዎች የሚመልስልን በዋናነት ይሄ ጄኔቲክ ኢንጂነሪንግ ነው።
እሱም ብቻም አይደለም። አሁን የመጡ በጣም የሚገራርሙ ቴክኖሎጂዎች አሉ። በጣም ውጤታማ የሆኑ ተክሎችን ከማግኘት አንፃር፣ ውጤታማ የሆኑ እንስሳቶችን ከማግኘት አንፃር የመሳሰሉትን በጄኔቲክ ኢንጂነሪንግ ብዙ ተሄዷል ማለት ነው። ጄኔቲክ የምንለው ይሄ ዘ ስተዲ ኦፍ ሄሬዲቲ ራሱ አንድ ራሱን የቻለ ትልቅ ሳይንስ ነው ማለት ነው። ስለዚህ ከሲምፕል ሃንድ ዋሽ ቱ ዛት ኦፍ ዘ ኮምፕሌክስ ጄኔቲክ ኢንጂነሪንግ አፕላይ ይደረጋል ማለት ነው። ማን ባዮሎጂ የምንለው ማለት ነው። እስቲ የተወሰኑትን እንይ። አፕሊኬሽን ኤን ኮንዘርቬሽን ኦፍ ናቹራል ሪሶርስስ የተፈጥሮ ሀብቶችን ከመጠበቅና ከመንከባከብ አንጻር የባዮሎጂ እውቀት አፕላይ ይደረግበታል ተብሎ ይታሰባል። ስለዚህ ከዛ በፊት ግን አፕሊኬሽን ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስስ አለ። ናቹራል ሪሶርስ ምንድን ናቸው? ስለዚህ መጀመሪያ እሱን እንወቅ። ለምንድን ነው ኮንዘርቭ የምናደርገው? ለምንድን ነው የምንጠብቀው? መጠበቅ ለምን አስፈለገ የሚሉትን ነገሮችን ለማየት በመጀመሪያ ደረጃ ናቹራል ሪሶርስ ማለት ምን ማለት ነው የሚለውን ነገር በደንብ እንየው። ዋት አር ናቹራል ሪሶርስስ? ናቹራል ሪሶርስስ አር ሪሶርስስ ዛት አር ፋውንድ ናቹራሊ። በቃ በተፈጥሮ የተገኘ ማንኛውም ስጦታ ምን ይባላል? ናቹራል ሪሶርስ ማለት ነው። በተፈጥሮ የሚመጣ ነገር ማለት ነው። ስለዚህ ተፈጥሮን በምናይበት ሰዓት ላይ ተፈጥሮ ምን አላት? አፈሩ፣ ድንጋዩ፣ ዛፉ፣ እንስሳው፣ ሁሉ ነገሩ፣ ይሄ አየሩ፣ ምኑ ምን እንላቸዋለን? ተፈጥሮ እንላቸዋለን ማለት ነው። ስለዚህ እነዚህ በተፈጥሮ የሚገኙ ነገሮች በሙሉ ምን እንላቸዋለን? ናቹራል ሪሶርስስ እንላቸዋለን። የተፈጥሮ ጸጋዎች ወይም የተፈጥሮ ስጦታዎች ብለን እንላለን ማለት ነው። ስለዚህ እነዚህ የተፈጥሮ ስጦታዎች እዚህ ጋር ከስዕሉ እንደምታዩ በጣም የሚያምሩ ናቸው። ጫካውን ይዩት፣ ፏፏቴውን ይዩት፣ እንስሳቶቹን ይዩ፣ ሳሩን ይዩት፣ ምናምኑን ይዩት። እነዚህ ሁሉ ነገሮችን በምታዩበት ሰዓት ላይ ምን ያህል የተፈጥሮ ሀብት የምንላቸው ነገሮች ዓለም እንደያዘች እንደማለት ነው። ስለዚህ እነዚህ በሙሉ የተፈጥሮ ሀብቶች ኮንዘርቭ መደረግ አለባቸው ነው እያለን ያለነው በአፕሊኬሽን ኦፍ ባዮሎጂ ህግ መሰረት ማለት ነው። ለምን የሚሉትን ወደ ኋላ ለማየት እንሞክራለን። ስለዚህ እነዚህ የተፈጥሮ ሀብቶች በዋናነት በሁለት እንከፍላቸዋለን ማለት ነው። So these natural resources can be two types. One, renewable resources. Renewable የምንላቸው they can be replaced, used and reused ማለት ነው። የተፈጥሮ ሀብት ሆነው መተካት የሚችሉ ወይም ደግመን ደጋግመን መጠቀም የምንችልባቸው የተፈጥሮ ሀብቶች ከሆኑ ምን እንላቸዋለን? they are renewable የሚታደሱ renewable ይታደሳሉ ብለን እንላለን። ለምሳሌ ፀሐይ ደግመን ደጋግመን እንጠቀምበታለን፣ ግን ሪፕሌስ አናደርገውም። ደግመን ደጋግመን ዛሬ ትወጣለች፣ ነገ ማታ ላይ ትገባለች፣ ነገ ጠዋት ትወጣለች፣ ማታ ትገባለች። ስለዚህ ፀሐይ በወጣች በገባች ቁጥር ምን እያደረግን ነው? የተፈጥሮ ሀብት ናት አይደለም? ያቺ የተፈጥሮ ሀብት ደግሞ በጣም ብዙ ነገር ነው። አንደኛ ቀኑን ብርሃን ታደርግልናለች፣ ሁለተኛ ሙቀቷ ለብዙ ነገር ጥቅም አለው ማለት ነው። ለተክሎች ጥቅም አለው፣ ምግባቸውን ያዘጋጁበታል። ለእኛ ጥቅም አለን፣ ስንሞቀው ቫይታሚን ዲ እናገኝበታለን። ለኢንዱስትሪዎች ጥቅም አላቸው። አሁን ቴክኖሎጂውን በመጠቀም ምሳሌ የፀሐይ ብርሃንን አብዞርብ በማድረግ እና ስቶር በማድረግ በፀሐይ ብርሃን የሚሰሩ ኤሌክትሪክ ነገሮችን መስራት ይቻላል ማለት ነው። ስለዚህ ይሄ የፀሐይ ብርሃን ደግመን ደጋግመን የምንጠቀመው አንዱ የተፈጥሮ ሀብት ነው ማለት ነው። ሌላ ውሃ ዋተር፣ ውሃም ቢሆን ውሃ ደግሞ ምንድነው የምናደርገው? used again and again used and reused ማለት ነው። እንጠቀመዋለን፣ ደግመን እንጠቀመዋለን። እንዴት ካለን ውሃ ምድር ላይ ይኖራል። ያንን ውሃ እንጠጣለን። ምን እንላለን? ለምሳሌ በሽንት መልኩ ወንዝ ውስጥ ሊቀላቀል ይችላል የመሳሰሉት። ከወንዝ ከምናምን ደግሞ ወጥቶ በውሃ ማጣሪያ አማካኝነት ደግሞ ከእንደገና ተጣርቶ ልንጠጣው እንችላለን። ወይ ደግሞ በትነት መልክ ወደ ላይ ሄዶ ከነበረ በዝናብ መልክ ተመልሶ ይመጣል ማለት ነው። ስለዚህ ውሃው ምድር ላይ ያለው ውሃ ይበከል ይሆናል እንጂ ሙሉ ለሙሉ ይጠፋል ተብሎ አይታሰብም። ከተነነ ይመለሳል፣ ከተበከለ በሆነ ሚንስ መጣራት ይችላል ተብሎ ይታሰባል። so it can be used and reused። ይሄን ስንል ግን ደግመን መጠቀም የምንችለው ብለን ግን የምናባክነው ነገር መሆን የለበትም። ምክንያቱም ለማጣራት ደግሞ የምንወስደው ጊዜ ጉልበት ደግሞ በጣም አስቸጋሪ ስለሚሆን ውሃ መጠበቅ አለበት እንደማለት ነው። ሌላው ንፋስ ነው። ንፋስም ቢሆን እንደዛው ደግመን ደጋግመን መጠቀም የምንችለው ነገር ነው። ዛሬ ይነፍሳል፣ ነገ ይነፍሳል፣ ዛሬ ባይነፍስ ከነገ ወዲያ ይነፍሳል። እንዲህ አይነት ነገሮች ማለት ነው። በንፋስ ኃይልም ብዙ ነገሮች ይሰራሉ። ምሳሌ እንደ ኢትዮጵያ ባሉ ገጠራማ አካባቢዎች ላይ የተሰበሰበ እህል ከተወቃ በኋላ መውቃት ማለት እህል ይታጨድና እንዲደርቅ ይደረጋል። ስለዚህ ከደረቀ በኋላ ይወቃል።
የተወቃውን እህል ወይም ይሄ የተመታውን እህል ከገለባው ጋር ለመለየት አንዱ የምንጠቀምበት ነገር ንፋስ ነው። እናቶች ምናልባት ሰፌር ነገር ይዘው ቤት ውስጥ ምሳሌ ምስር ወር የሆነ ነገር ሲለቅሙ አይታችሁ ሊሆን ይችላል። አንዱ ስትራቴጂ እንዲህ በሚያራግቡበት ሰዓት ላይ በንፋስ አማካኝነት የማይፈለጉ ገለቦች ይሄዳሉ ማለት ነው፣ እንዲወገዱ ይደረጋል። ገበሬውም ጋር ስትሄዱ እንደዛው ማለት ነው። እህሉን ወደ ላይ በማንሻ ነገር እየበተኑ በሚያደርጉበት ሰዓት ላይ ገለባውን ንፋሱ ይዞት ይሄዳል። ያንን ንፋስ መጠቀም እንችላለን ማለት ነው። ሌላው ጂኦተርማል ሂት ነው፣ የመሬት ሙቀት ነው። መሬት በራሷ በምድሯ ሙቀት አላትና ያን ሙቀት ቀዝቃዛ በሚሆንበት ሰዓት ላይ እየቀነሰ ይሄዳል። ፀሐይ በሚወጣበት ሰዓት ላይ ደግሞ እየሞቀች የምትሄድበት ነገር አለ። ስለዚህ በዚህ ሁኔታ እነዚህ ምንላቸዋለን? ሪኒዌብል ሪሶርስስ፣ ተተኪ ወይም ተመላሽ የሆኑ ማለት ነው። the second one is non renewable፣ የማይተኩ ተብለው ይወሰዳሉ። ለምንድን ነው የማይተኩ የሚባሉት? because this cannot be replaced፣ መተካት በጣም አይቻልም ማለት ነው። ወይ ደግሞ የሚተኩም ከሆነ በጣም አስቸጋሪ ናቸው። cannot be replaced easily or at all፣ ሙሉ ለሙሉ መተካት አይቻልም። ወይ ደግሞ የሚተኩም ከሆነ በጣም አስቸጋሪ ነው፣ በቀላሉ አይተኩም። they cannot be replaced easily፣ በቀላሉ አይተኩም። ምናልባትም ሚሊዮን ዓመታት ሊፈልጉ ይችላሉ ማለት ነው። ስለዚህ እንዲህ አይነት ሚሊዮን ዓመታትን የሚፈልጉ ከሆነ ደግሞ ምንድነው ማለት ነው? አይተኩም ተብሎ ነው የሚወሰደው ማለት ነው። ስለዚህ እንዲህ አይነት ነገሮችን ምሳሌ በምንሄድበት ሰዓት ላይ አንድ ምሳሌ ወርቅ የሚተካ ነገር አይደለም። በቃ ምድር ላይ ያለው ወርቅ አንዴ እንደ መሬት ስር ተቀብሮ ነው ያለው። ምናልባት በቁፋሮ ልናወጣው እንችላለን። በቁፋሮ አወጣ ነው ማለት ከዛ ቦታ ላይ ወጣ ነው። ተመልሶ የሚገኝ ወይም ተመልሶ የሚሰራ ወርቅ የለም ማለት ነው። ምድር የሚያስፈልጋትን ወርቅ አላት ተብሎ ነው የሚታመነው። ያንን ፈልጎ ማግኘት ነው የሰው ልጅ ስራው፣ የት እንደተቀበሩ ማግኘት። ለዚህም በየተለያዩ ሀገሮች ይሄ የወርቅ ክምችት ያለበትን ቦታ ቆፍረው ለማግኘት ይሞክራሉ። እኛም እንደ ኢትዮጵያም ስንሄድ በተለይ ወደ ጋምቤላ፣ ወደ ትግራይ ክልሎች አካባቢ ላይ ይገኛል ተብሎ ይታሰባል። በዚህም የተለያዩ ድርጅቶች ገብተው ያንን ቁፋሮ በማድረግ ወርቅ ያወጣሉ። ያ ወርቅ ግን በወጣ ቁጥር አያልቅም ማለት አይደለም። የሆነ ሰዓት ላይ ያልቃል፣ ይቆማል። ስለዚህ ያ ነን ሪኒዌብል እንለዋለን ማለት ነው። ኦይል ስንል ብዙ ጊዜ ይሄ ነዳጅ የምንለው ማለት ነው። ነዳጅ በተለይ ለዚህ ለትራንስፖርት ለመኪና ለምናምን የምንጠቀማቸው ለዚህ ለመንገድ መስሪያ እንደነ ሬንጅ ብለን የምንወስዳቸው እነዚህ ነገሮች በሙሉ ነን ሪኒዌብል ተብለው መወሰድ ይችላሉ። ለምን? ከተገኙም አንደኛ የሚገኙት ከሚሊዮን ዓመታት በኋላ ድጋሚ ልናገኛቸው የምንችለው። አሁን ባለው ሁኔታ ግን ነዳጅ አላቸው የሚባሉ ሀገሮች ምሳሌ ክምችታቸው እየቀነሰ ነው እንጂ የሚተካበት ነገር አይኖርም ማለት ነው። ስለዚህ እንደዚህ ነዳጆች ደግሞ ምንድናቸው? ነን ሪኒዌብል እንላለን። the same with natural gas፣ የተፈጥሮ ጋዝ የምንላቸው ማለት ነው። የተፈጥሮ ጋዝም ቢሆኑ እንደዛው ነን ሪኒዌብል ወይም መተካት የማይችሉ ናቸው ማለት ነው። ስለዚህ እነዚህን ናቹራል ሪሶርሶችን መንከባከብ አለብን። በተለይ ነን ሪኒዌብል የሆኑትን መተኪያ የሌላቸው ከመሆኑ አንጻር ደግሞ የበለጠ ጥንቃቄ ይፈልጋሉ። ሁለቱንም መንከባከብ አለብን፣ ሪኒዌብልም ይሁን ነን ሪኒዌብል። ነገር ግን ነን ሪኒዌብሎቹ ደግሞ በተለይ ስጋት አለ ማለት ነው። ስለዚህ እነሱን ደግሞ በምንችለው አቅም ቀጣዩን ትውልድ በማሰብ አጠቃቀማችን ብልጥ መሆን አለበት ማለት ነው። ያ የማይሆን ከሆነ ችግር ነው። ስለዚህ እነዚህ ናቹራል ሪሶርስስ ምን መሆን አለባቸው? ኮንዘርቭ መደረግ አለባቸው። መቆጠብ አለ መጠቀም በስነ ስርዓት መጠቀም አለብን ማለት ነው። ኮንዘርቬሽን ስንል አንጠቀመው አይደለም፣ እንጠቀመዋለን። ሃው ግን ስንል it has to be wise use of natural resources ማለት ነው። በጣም ዋይዝሊ መጠቀም አለብን ማለት ነው። በጣም በብልጠት መጠቀም አለብን ማለት ነው። በብልጠት የማንጠቀመው ከሆነ ለቀጣዩ ትውልድ የማይሆን ሸክም ነው የምናሸክመው ማለት ነው። ችግሮችን መወጣት የማይችልበትን ሸክም እናሸክማለን ማለት ነው። So what is conservation? It is simply the wise use of natural resources። ብልጠታዊ የሆነ ናቹራል ሪሶርስን የመጠቀም ሂደት ምን እንለዋለን? ኮንዘርቬሽን እንለዋለን ማለት ነው። ስለዚህ ባዮሎጂን አፕላይ በምናደርግበት ሰዓት ላይ አንዱ እንዴት አድርገን ነው እነዚህን ነገሮችን ኮንዘርቭ የምናደርገው፣ እንዴት አድርገን ነው እነዚህን ነገሮችን የምንጠብቀው ተብሎ ሲባል አንዱ ባዮሎጂካሊ የሚመጡ መፍትሄዎች አሉት ማለት ነው። ለምሳሌ ደንን ከመጨፍጨፍ ማዳን የባዮሎጂስቶች ስራ ነው ማለት ነው። ኦር ደን የግድ መቆረጥ ካለበት ደግሞ ምን መደረግ አለበት ነው፣ እንዴት ነው መተካት ያለበት ማለት ነው። ምሳሌ እንደ ሀገር የተለያዩ ሀገሮች ፕሪንሲፕል አላቸው። እኛም ሀገር ፕሪንሲፕል አለ። ምንድነው? አንድ ሰው አንድ ዛፍን የሚቆርጥ ከሆነ ያንን ዛፍ ሊተካ የሚችል
የተወሰኑ ዛፎችን መትከል አለበት። አንጠቀሙ አይደለም ቅድም ብያቸዋለሁ፣ እንጠቀመዋለን። ግን ስንጠቀመው ምን አለበት? ዋይዝሊ ነው። ስለዚህ እኔ ዛሬ አንድ ትልቅ ዛፍ አግኝቻለሁኝና ይሄንን ዛፍ ቆርጬ ብሸጠው ይሄን ያህል ገንዘብ አገኝበታለሁ ብዬ ዝም ብዬ መቁረጥ አልችልም። ስቆርጠው በዛ ዛፍ በመቆረጡ ምክንያት ምንም እንኳን ገንዘብ የሚገኝ ቢሆንም በመቆረጡ ደግሞ ማበላሸው አለ። የተፈጥሮን ባላንስ አበላሻለሁ፣ ናቹራል ባላንስን አበላሻለሁ። ስለዚህ ያን ባላንስ እንዳይበላሽ አስማች አስ ፖሲብል ምን ማድረግ አለብኝ? መተካት መቻል አለብኝ። ስለዚህ ያን ከመቁረጤ በፊት ቶሎ ብዬ ዛፎችን መትከል አለብኝ ማለት ነው። አንድ ስለቆረጥኩኝ አንድ አይደለም ኢቭን መተካው it has to be 3 or 4 or 5 3 4 መትከል አለብኝ አንድ ዛፍ ለቆረጥኩት ማለት ነው። ለምን? ስለመጽደቁ እርግጠኛ አይደለሁም የምተክለው ዛፍ ማለት ነው። ስለዚህ አማራጮችን ማምዛት አለብኝ ማለት ነው። አማራጮችን አብዤ አምስቱም ካደገልኝ 5 ተከየ ሰየው፣ ካልሆነ ቢያንስ አንዱ ወይ ሁለቱ የመጽደቅ እድል ስለሚኖራቸው ፕሮባቢሊቲ ከፍ ይላል ማለት ነው። ያ ምን ሆነ ማለት ነው? ምንም እንኳን የቆረጥኩትን ዛፍ ባይተካም አትሊስት ግን ለነገ ትውልድ ግን ከባድ ሸክም አላሸከምኩም ብዬ አስባለሁ ማለት ነው። so this is what we call the wise use of natural resources ማለት ነው። otherwise ምን ይከሰታል ካለን ግን these resources should be conserved and used wisely, otherwise there will be extinction. ከምድረ ገጽ የመጥፋት እድል ይኖራቸዋል ማለት ነው። what's extinction? a complete disappearance of something. ከምድረ ገጽ አንድ ነገር ጠፋ ከተባለ ጠፋ ነው። ያ ነገር ከጠፋ ደግሞ እዚህ ምድር ላይ ቅድም እንዳልኩት ተፈጥሮ ባላንሷን ታጣለች ማለት ነው። ተፈጥሮ ባላንሷን ባጣች ቁጥር የምንሰማቸው ብዙ ነገሮች ይኖራሉ ማለት ነው። አንዳንድ ሀገሮች ላይ እንሰማለን፣ የመሬት ናዳ እንሰማለን፣ የጎርፍ ነገር እንሰማለን፣ በተለያዩ ቦታዎች ላይ የድርቅ መከሰት እንሰማለን፣ የዝናብ መብዛት እንሰማለን። ብዙ ነገሮች የምናይባቸው ነገሮች አሉ። አሁን ደግሞ ምናልባትም የዓለማችንን ሰሜን ጫፍ ዋልታ አካባቢ ብንሄድ በረዶች እየቀለጡ ነው ያሉት። ለምን? በየጊዜው ከሚጮኸው ነገር አንዱ ሙቀት ጨመረ ነው። የዚህ ሙቀት መጨመር ምን እያመጣ ነው ያለው ማለት ነው? ያንን በረዶ እያቀለጠ ነው። ያ በረዶ በቀለጠ ቁጥር ምን እየሆነ ነው? በረዶ በቀለጠ ቁጥር ውሃ እየሆነ ነው። ውሃ ደግሞ ከሆነ መሄጃ ሲያጣ ጎርፍ ሆኖ መምጣቱ አይቀርም። ጎርፍ ሆኖ ደግሞ ሲመጣ ይሄ ምርጥ ነው፣ ይሄ ምንም አይልም፣ የሚሚራው ነገር አይኖርም፣ እንዳለ ድምጥማጡን እያጠፋ ይሄዳል ማለት ነው። ስለዚህ እንደዚህ ማናደርግ ከሆነ ድምጥማጡን እያጠፋ ይሄዳል። በዚህ መሃል የምናጣቸው ብዙ የሆኑ ናቹራል ሪሶርሶች ይጠፋሉ ማለት ነው፣ ኮምፕሊትሊ ማለት ነው። ከእንስሳት ደረጃ ምሳሌ እንደነ ዳይኖሶር ምናምን ከዚህ በፊት ጠፍተዋል። ኢትዮጵያ በቀይ ቀበሮ በምናምን ትታወቃለች። እነዚህን ነገሮች ዋይዝሊ መጠቀም የማንችል ከሆነ ከምድረ ገጽ ይጠፋሉ ማለት ነው። ያን ጊዜ ኢትዮጵያ የብርቅዬ እንስሳት ሀገር ናት የሚባለው ስማችን እየጠፋ ይሄዳል ማለት ነው። ስለዚህ this natural resources has to be reserved and this is where one of the application of biology applied ይሆንበታል ብለን የምንልባቸው ኤሪያዎች አንዱ ይሄ ነው ማለት ነው። am I clear? ግልጽ ነው አይደለም? good